ዛሬ ምርጡን ቡና ልንጠጣ ነው። ውድ ተመልካቾቻችን እንዴት አላችሁ? ዛሬ በኢትዮ ጥሪት ሚዲያ በአንዲት አባላችን የሥራ ቦታ ተገኝተናል። እንግዲህ ማርች ወር የሴቶች ወር ነው። የሴቶች ወርን በማስመልከት ደግሞ ኢትዮ ጥሪት ቁጠባና ብድር ስራ ላይ ያሉ ሴቶችን የሚያበረታታ ይሆናል። ዛሬም እንግዲህ በአንዲት አባላችን የሥራ ቦታ ተገኝተናል ማለት ነው። ምርጡን ቡና የምንጠጣ ይሆናል። እስከ መጨረሻው አብራችሁን ቆዩ። እንዴት ነው? እግዚአብሔር ይመስገን። ሰላም ነው። ስራ እንዴት ነው? እግዚአብሔር ይመስገን። እንግዲህ ስምሽን ለተመልካቾቻችን ብታስተዋውቂልን፣ የስራሽንም ሁኔታ የቦታውንም ስም ብትነግሪያቸው ደስ ይለኛል። ለተመልካቾቻችን ስምሽን አስተዋውቂልን። እሺ፣ ስሜ ወይዘሮ አዳነች አምደጽዮን እባላለሁ። በዚህ ስራ 2 ዓመት ሆኖኛል። ይህን ስራ ሲጀምር ያው እኔ አይደለሁም በልጄ ምክንያት ነው። ያው እኔ ሳላስበው ነው የገባሁት። እኔ ቡና መሸጥ እንዴት እንደሆነ ማላቅም ነበረ። ከዛ ያው ልጄ አደፋፈረኝ፣ ገባው። አይ በቃ ምንም አይደለም ይሰራል ምናምን ሲለኝ እሺ ብዬ ሞከርኩት። ከለት እለት ያው ጥሩ ነገር ሆነልኝ፣ እግዚአብሔር ይመስገን። ከስተምርም ጥሩ ስለሚይዝ ያው ገበያውም ከለት እለት የመጀመሪያ ጊዜ 5ም 10ም ሲኒ ይሸጠናል እና ያው ተስፋ ለመቁረጥ 3 ወር 6 ወር ዓመት ሲሆን ሰው እየበዛ እያየ ቡና ጥራት የሁሉም ነገር እኔ ደግሞ ከስተምሮቼ ጥሩ ነገር ተጠቅመው እንድደሰቱ ነው። እኔ ዋጋም ብዙ ጫና የለኝም እና በዛ ምክንያት እግዚአብሔር ይመስገን እዚህ ደርሻለሁ። አሁን በጥሩ ሁኔታ እንትን እየሰራሽ ትገኛለሽ ማለት ነው። እንደዚህ አይነት መልካም ልጆችንም ደግሞ ፈጣሪ ያብዛልን። አሜን አሜን። እስቲ ቡናሽን በጣም ጥሩ ነው ሲባል ሰምቻለሁ። ቡናሽን ቀመሰውና ደግሞ አንተ ደግሞ ትመሰክራለህ ማለት ነው። ያው እንግዲህ ቡናው እኔ ጥራት አለው። እኔ ለሰው ሳይሆን ለራሴ ነው የምሰራው። ሰው ጥሩ ነገር ሲስማማው ደስ ይለኛል። እኔ ምንም ባድ ነገር የለውም። ንጹህ ለቅሜ አንገቴ ደፍቼ ጥራት በቃ ለሰው እንደሚስማማ ነው የምሰራው። ብዙ ሰው ያመሰግነኛል። እንግዲህ ውድ ተመልካቾቻችን ያልኳችሁ ምርጥ ቡና ይሄን ይመስላል። አዲ ቡና አይደለ ማሚ? አዎ አዲ ቡና ነው የሚባለው። ያው በኔ ስም ነው። በጣም ምርጥ ቡና ነው ማሚ። እንግዲህ ወደዚህ ስራ ስትገቢ እንግዲህ ሴቶች ብዙ ስራዎችን ይመርጣሉ። የቡቲክ ስራዎችን፣ ንግድም የተለያዩ ስራዎችን ይሰራሉና ኢትዮ ጥሪት ቁጠባና ብድርም ደግሞ እነዚህ ሴቶች ያግዛል ብዙ ጊዜ ማለት ነውና እንዴት ነው የቡናን ስራ መርጠሽ የገባሽው ከሌሎች ስራዎች? ቡና ስራ መርጬ የገባሁት እኔ እውነት ለመናገር ቡና ስራ አይመስለኝም ነበር እና ያው ልጄ እንደነገርኩ ልጄ እችን ተከራይቶ አድሶ ከዛም በኋላ ነይ እንደዚህ ሱቅ ከፍቼልሻለሁ አለኝ። መጥቼ ሳይ ኧረ እኔ አይሆንልኝም ምናምን ስለው አይ ማሚ አይደለም ይሆናል የማይሆን ነገር የለም አለኝ። እሺ ብዬ እኔም እሱን ሞራል አለመንካት ጀመርኩኝ። እውነትም ቡና ጥሩ ስራ ነው ማለት ነው። እኔ የመጀመሪያም ነው የእውነት እኔ ተቀጥሬ ሰራለሁ። በመንግስትም በግልም ተቀጥሬ ሰርቻለሁ። ግን እንደዚህ አይነት ነገር ሰርቼም አላውቅም ነበር። ቢዝነስ ውስጥ ገብቼ አላውቅም እና የሚሆንም አይመስለኝም ነበር። እውነትም ተሳክቶልኛል፣ እግዚአብሔር ይመስገን። በጣም ተሳክቶልኛል። ወደፊት ደግሞ እንደማያቸው ናቸው። ወደፊት ደግሞ እንግዲህ ወደ ትልቅ ደረጃ ለመሆን ነው የምናስበው። እግዚአብሔር ይመስገን። ያ ነው እስካሁን ያለው ነገር። መልካም። እሺ እንግዲህ ሴት ሆኖ ያው ትዳር አለ፣ ልጆች አሉ፣ ብዙ አይነት ኃላፊነቶች አሉ ሴት ሲኮንና እንዴት ነው
ምን አይነት ፈተናዎች አጋጠሙሽ እንደዚህ አይነት ቢዝነስ ሲሰሩ? ያው ትምህርትም ይሆናል ለተመልካቾቻችንና ምን አይነት ፈተናዎች አጋጠሙሽ? ብዙ ፈተና አለው በርግጥ ብቻ አንስቶን ቤት ማስተዳደር አለ፣ እዚህ ጋር መምጣት አለ፣ ብዙ ነገሮች ይጓደላሉ። ግን ያን ሁሉ ተቋቁሜ እግዚአብሔር ይመስገን አሁን የቤትም ሰራተኛ ቀጥሬ ያለው በቃ ራሴን ከበር አድርጌ እዚህ ጋር ለስራው ጥሩ ልጅ አለችኝ፣ እዚህ ጋር ደግሞ ምሰራልኝ በቃ ልጄ ባላት ያው እንደዛው ተቀጥራ ነው። እሷም ያው አንድ ስራ ስትከፍት ለሌላውም ፈጠራት ትትላለ እና ያን አሁን እግዚአብሔር ይመስገን ምንም ጫና የለብኝም። በፊት ነበረ በዛም ጫና ነበረብኝ፣ የቤትም እዚህም እዛም እያልኩኝ ያው አሁን አሪፍ ላይ ሆነሻል ማለት ነው። እንደውም የሥራ እድሎችንም ፈጥረሻል አይደል? ለስንት ሰው እስከዛሬ የሥራ እድል ፈጥረሻል? እንግዲህ አሁን አንድ 3 ሰው ስራ ፈጥሬያለሁ በዚች ቤት ማለት ነው። በጣም አሪፍ ነው። በጣም ጠንካራ ሴት ነሽ እንግዲህ ማሚ። እሺ እንግዲህ ማሚዬ ኢትዮ ጥሪት ቁጠባና ብድር አባል እንደሆንሽ መጀመሪያም ለተመልካቾቻችን ነግሬያቸዋለሁና እንዴት ነው ኢትዮ ጥሪትን አባል ልትቀላቀይ ቻልሽው? ኢትዮ ጥሪት እንግዲህ እኔ ከመምጣቴ በፊት እዚህ ጋር 1 አመት ቢሆናቸው ነው እና ያው በቁጥር 10 ማይሆንም ነበር በዛን ሰዓት ማለት ነው። አንቺ ስትመጪ ማለት ነው? እኔ ስመጣ እኔ እዚሁ ከስተምሬ ናቸው ሁሉም እዚህ ይጠቀማሉ እና ያው እኔም አባል ሆንኩኝ በዛው የተነሳ ማለት ነው። እና ኢትዮ ጥሪት በጣም ጥሩ ነገር ነው፣ ለሰዎች ብዙ ነገር አድርጓል። እኔም አሁን ወደፊት እየቆጠብኩ ነው፣ ወደፊት ተበድሬ ትልቅ ነገር ለማድረግ ነው የማስበው። ኦኬ ኢትዮ ጥሪት እኔ እያየሁት ያደገ ልጅ ባለ ለዛ ነው በቃ በቅርብ አመታት ውስጥ በ3 አመታት ውስጥ ነው እዚህ ያክል በቃ እውነት እኔ የእውነት ነው የምናገር እና ኢትዮ ጥሪት እኔ እንጃ እንደ ልጄ ነው የማየው፣ እያየሁት ያደገ ልጅ። ኦኬ በጣም ደስ የሚል ነው። እንግዲህ ማሚ እንደነገርሽን ውድ ተመልካቾቻችን ያው ማሚ የምንላት እናታችን ስለሆነች ነው። አብዛኞቻችን እንግዲህ እዚህ የኢትዮ ጥሪት ሰራተኞችም አመራሮችም ከዚህ ነው ቡና የሚጠቀሙትና ቡናሽም ደግሞ ምርጥ እንደሆነ ይነገራል። ዛሬ ደግሞ እኔ በደንብ ቀምሼዋለሁ። ያው ማሚ የምንላት ለዛ ነውና ኢትዮ ጥሪት ቁጠባና ብድር ያው ትንሽ እያለ ገና 1 አመት እያለው ነው እሷ የምታውቀው። በ3 አመታት ውስጥ እዚህ ትልቅ ደረጃ እንደደረሰ ምስክር እሷ ሆናለች ማለት ነውና እንግዲህ ውድ ተመልካቾቻችን ኢትዮ ጥሪት ቁጠባና ብድር ለሴቶች ገንዘብ ሲቆጥቡ ከፍተኛ ወለድ ያስብላቸዋል። ከሌሎቹ በተሻለ ደግሞ ብድር ደግሞ ሲወስዱ በዝቅተኛ የወለድ መጠን ነው ብድር የሚያበድረውና እንግዲህ ኢትዮ ጥሪት ቁጠባና ብድር ውስጥ ወደፊት የመበደር ሀሳብ አለሽ፣ አንቺም እየቆጠብሽ ነውና እንግዲህ ተበድረሽ ወደፊት ምን አይነት እቅዶችን ነው የምታቀጂው? እኔ ተበድሬ ወደፊት ቡና ብቻ ሳይሆን ያው ወደ ምግብም በቃ ከፍ ያለ ነገር ለማድረግ ነው እቅዴ። እና እኔ እንደራሴ ማንም ሴት ልጅ የሆነች እቤት መቀመጥ የለባትም። ልክ ነው። በቃ የሆነውን ነገር መስራት አለባት። ለዚህ ደግሞ ኢትዮ ጥሪት የተመቻቸ እድል አለው እና ይሄንን ማድረግ እኔ ሴቶች እቤት ባይቀመጡ ደስ ይለኛል። ያን ነው የምለው። መልካም እንግዲህ አንቺም በዚህ ጥንካሬሽ ነው እኛም ያገኘንሽ፣ ከሌሎቹም ደግሞ አባላቶቻችን መርጠን አንቺ ጋር የመጣ ነው ለዚህ ነውና እንግዲህ ቤታቸው ለሚመለከቱ ተመልካቾቻችን ለሴቶች ስራ መጀመር ለሚፈሩ፣ ብድርን ለሚፈሩ፣ ቁጠባን ለሚፈሩ ብዙ ማስተማሪያ ሆነሻልና እንደው ማስተላለፍ የምትፈልጊ መልእክት ካለ ለሴቶች ለጥንካሬያቸው እንዲሆናቸው የመጨረሻ ማስተላለፍ የምትፈልጊ ነገር ካለ ለነሱ? እኔ የማስተላልፈው ለሴቶች በአሁኑ ሰዓት ብዙ ነገሮች የተመቻቸ ነገር አለ እና እቤት ባይቀመጡ ስራን መናቅም አያስፈልግም። ከትንሽ ነው ሰው ትልቅ የሚሆነው፣ ያንን አመቻችቶ መስራት አለበት እና ሴቶች አብሶ እናቶች፣ ብዙ እናቶች ቤት ውስጥ ተቸግረው ነው የሚኖሩት ልጅ በማሳደግ በብዙ ነገር በቃ በዚህ ወጪ ምንም ወንድን ይሄን አድርግልኝ ከማለት ማህበራዊ ነገር አለ፣ ብዙ ነገሮች አሉ። ያንን ከበር ማድረግ ራሱ በጣም ጥሩ ነገር ነው። ይብዛም የሚደግም ቢያንስም ሴት ልጅ ትንሽ ሳንቲም ማግኘት አለባት እና እኔ እመክራለሁ ይሄንን ሴቶች እንዲወጡና እንዲሰሩ። እሺ እንግዲህ ማሚዬ በጣም ከልብ እናመሰግናለን። ቀጣይ ደግሞ ስንገናኝ አንቺም ቢዝነስሽን በጣም አስፋፍተሽ በትልቁ እንደምንገናኝ ተስፋ አደርጋለሁ። ለሴቶች ብርታት የሆንሽ ሴት ነሽና አመሰግናለሁ። እሺ እኔም እንግዲህ በትልቁ ደግሞ እንገናኛለን። እሺ እንግዲህ ውድ ተመልካቾቻችን በአዲ ቡና አካባቢ የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ኢትዮ ጥሪት ቁጠባና ብድር የማርች ወርን አስመልክቶ
ለሴቶች ልዩ ድጋፍ ያደርጋል። እናንተም እንግዲህ ወደኛ በመምጣት አባል ሆናችሁ ቆጥባችሁ እንድትበደሩ ጥሪያችን እናስተላልፋለን። ኢትዮ ጥሪት ቁጠባና ብድር እኛ ጋር ስትቆጥቡ በተሻለ የወለድ መጠን ከሌሎቹ በተሻለ የወለድ መጠን ያስብላችኋል። ብድር ስትወስዱም ደግሞ በዝቅተኛው የወለድ መጠን ነው ለሴቶች ብድር የሚሰጠውና በዚህ ማርች ወር ደግሞ አብዛኞቻችሁ መታችሁ እንድትጠቀሙ ጥሪያችን እናስተላልፋለን። አዲ ቡናን በገላን ኮንዶሚኒየም አካባቢ የምትገኙ ሰዎች መታችሁ ይሄንን ምርጥ ቡና መቅመስ አለባችሁ፣ እንዳያመልጣችሁ። እስከ ሳምንት እስከምንገናኝ መልካም ሳምንት።